ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትህና በቸርነትህ ረድተኸን ዛሬ በዚህ ማለዳ በፊትህ እንድንሆን ዕድል ስለሰጠህን እናመሰግንሃለን። ስለ ታላቁ ስምህ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እግዚአብሔር ሆይ ያንተ ቸርነት ስለበዛልን፣ ጸጋ ስለበዛልን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን እናመሰግንሃለን። እኔንም ወገኖቼንም ስለረዳህን፣ ስለደገፍከን፣ ከክፉ ሁሉ ስለሰወርከን፣ መልካምነትህንና በጎነትህን ደግሞ በዚህ ማለዳ ልታደርግልን ስለወደድክ፣ በምሕረትህና በቸርነትህ ልትጎበኘን ስለወደድክ፣ በዕድሜያችን ላይ ደግሞ ይህችን ቀን ጨምረህ ይህንን ዕድል በሰላም በጤንነት ስለሰጠን እናመሰግንሃለን። ነው ደግሞ የታመሙ ያዘኑ እግዚአብሔር ሆይ እንዲጽናኑ፣ እንዲበረቱ፣ እንዲፈወሱ ያንተ እጅ እንዲዳስሳቸው በኢየሱስ ክርስቶስ ስም እጸለያለሁ። በዚህ ማለዳ ከእንቆቅልሻቸው ነፃ እንዲወጡ፣ ቀንበር የሆነ ነገር እንዲሰበር፣ ለዘመናት የተጓዘ ነገር እግዚአብሔር ሆይ ከሕይወታቸው ላይ እንዲነሳ ያንተ እጅ እንዲዳስሳቸው መልካምነትህንና በጎነትህን እንድታደርግላቸው በኢየሱስ ክርስቶስ ስም እጠይቃለሁ። አንተ ቸርነህ፣ መሐሪነህ፣ ሩሩነህ እግዚአብሔር ሆይ እንድትወደን እናውቃለንና እግዚአብሔር የዘላለም አምላክ ያንተ እጅ ደግሞ እንዲጎበኘን በኢየሱስ ክርስቶስ ስም እጠይቃለሁ። ስለ ሁሉ ነገር ተመስገን። ስለ ሁሉ ነገር ከፍ በል። ስለ ሁሉ ነገር እግዚአብሔር ሆይ ምሕረትና ቸርነትህን አድርግልን። ያንተ እጅ በእኛ ላይ ትሁን። ስለ ሁሉ እናመሰግንሃለን። ዘመናችንን፣ ሕይወታችንን፣ አገልግሎታችንን፣ ኑሯችንን ሁሉ ባርክልን። እጅ በእኛ ላይ ትሁን። መልካምነትህ በዘመናችን ሁሉ ይከተለን። እግዚአብሔር ሆይ በዚህ ደግሞ ያሉትን ወንድሞቼንና እህቶቼን ኑሯቸውን፣ ሕይወታቸውን፣ አገልግሎታቸውን፣ ትምህርት ተማሪዎች ቢሆኑ ትምህርታቸውን፣ ሰራተኞች ቢሆኑ ስራቸውን፣ ንግድ ቢዝነስ ያላቸው የሆኑ ቢዝነሶቻቸውን ትባርክላቸው ዘንድ እግዚአብሔር የዘላለም አምላክ በሰላምህና በምሕረትህ በቸርነትህ ትሞላቸው ዘንድ ጸጋህን በሕይወታቸው ላይ ታፈሰው ዘንድ በኢየሱስ ስም እጠይቅሃለሁ። ስለምታደርግልን ነገር ሁሉ ክብሩና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ቀሪውን ዘመናችንን ባርክልን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታ ስም አሜን። እንግዲህ ይህ እየተመለከትን ያለነው የኤፌሶን መጽሐፍን ምዕራፍ 4 ነው። በትናንትናው ዕለት ቁጥር 29ን ለመመልከት ሞክረን ነበረ። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ከአፋቸው ከቶ አይውጣ የሚለውን ሐሳብ ተመልክተን ነገር እንግዲህ እግዚአብሔር ለሚሰሙት ጸጋ ይሰጣል። መስማት ማለት የእግዚአብሔር ቃል ሲሰበክ በቤተ ክርስቲያን ውስጥ ወይም በተለያየ ቦታ መስማት ማለት አይደለም። አንድ ሰው አንድ ነገር ሰምቷል የሚባለው የሰማውን ነገር ተግባር ላይ ሲያውለው ነው። የሰማውን ነገር ሲያደርገው ነው። የሰማውን ነገር ሲፈጽመው ነው። ምክንያቱም አንዳንዶች ሰምተው ላይፈጽሙት ይችላሉ። ልክ ጌታ ኢየሱስ ክርስቶስ ስለነዛ ሁለት ልጆች ምሳሌ እንደሰጠው ማለት ነው። አንደኛው
ሰምቷል፣ ዓለም ግን እንደማይሄድ ነበር የተናገረው። ተጸጸተና ሄዶ አደረገ። አንደኛው ደግሞ ሰምቶ እሺ ብሎ ሁሉን ነገር አሜን ብሎ ተቀብሎ አላደረገም። ያላደረገው ነው ወይስ ያደረገው ነው መልካም የሰራው ብለን ብንል ያደረገው ነው መልካም የሰራው። ሰምቷል። የሰማው ነገር ጸጽቶት ወደ ተግባር አድርጎታል። ብዙ ጊዜ ምንድነው የእግዚአብሔርን ቃል እንሰማለን፣ ነገር ግን አናደርገውም። የእግዚአብሔርን ቃል እንሰማለን፣ በሕይወታችን ላይ አንተገብረው። ባልተገበርነው ቁጥር የእግዚአብሔርን ጸጋ እያጣን ነው የምንሄደው። የእግዚአብሔር ጸጋ እየተለየን ነው የሚሄደው። ምክንያቱም የእግዚአብሔር ጸጋ በሰማነውና በምንለማመደው የእግዚአብሔር ቃል ውስጥ የሚገለጽ ስለሆነ፣ ስለዚህ ነው ለሚሰሙት ይልና ጸጋን ይሰጥ ዘንድ እንደሚያስፈልግም ለማነጽ የሚጠቅም ማናቸውም በጎ። እንግዲህ ለማነጽ የሚጠቅም የሚወጣው ጸጋ ካለው ሰው ነው። ለሌሎች በጎ ቃል መናገር የሚችለው ለማነጽ የሚወጣው ነገር የሚኖረው ሰው ምን አይነት ሰው ነው ብለን ስንመለከት ጸጋ የበዛለት፣ ጸጋ የተጨመረለት፣ ጸጋ እግዚአብሔርን እየሰማ እንደ እግዚአብሔር ሐሳብና ፍቃድ የሚኖር ሰው ነው የማነጽ ቃል የሚወጣው። ለዚህ ነው ብዙ ጊዜ ከመድረኮቻችን የማያንጹ ቃሎችና ክፉ ንግግሮች ስንሰማ እነዛ ሰዎች ከእግዚአብሔር ቃል ያላቸውን የልምምድ ሕይወት እንመለከተዋለን። እነን ጊዜም ሰዎች በጎ ነገር ተናግረው ነገር ግን የማያንጽ ሊሆን ይችላል። በሕይወታቸው ያልተገበሩትና ያላደረጉትን ግን ሌሎች እንዲያደርጉትና እንዲተገብሩት የሚፈልጉ ከሆኑ ማለት ነው። ስለዚህ በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላል። ዛሬ ብዙ ጊዜ ሰዎች ክፉ ነገሮችን በራሳቸውም ላይ፣ በልጆቻቸውም ላይ፣ በቤታቸውም ላይ፣ በትዳራቸው፣ በስራቸው ላይ ሲናገሩ እንሰማለን። ይሄ ኢትዮጵያ ውስጥ ደግሞ በጣም የተለመደ ነው። ክፉ ንግግሮች የተለመዱ ናቸው። ስለዚህ እነዚህ ንግግሮች ተገቢ አይደሉም። ስለዚህ ክፉ ቃል አንደበቶቻችን መውጣትም የለባቸው። ስለዚህ ነው ቁጥር 30 ላይ ምን ይላል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። መንፈስ ቅዱስ ያዝናል ማለት ነው። አታሳዝኑ ሲለን ለቤዛ ቀን ማለት ለመዳናችን ቀን፣ ለመጨረሻዋ ሰዓት፣ ያ በቤዛ ቀን የታተምንበትን እኛን ሊጠብቅ ከአብ ዘንድ ከክርስቶስ ከኢየሱስ ዘንድ ተልኮ የመጣውን ቤተ ክርስቲያንን ወደ እውነት የሚመራትን፣ እኛን ወደ እውነት የሚመራትን ከክርስቶስ ኢየሱስ ወስዶ የሚያስተምረንን ያንን መንፈስ የሰጠንን እግዚአብሔር፣ ያንን መንፈስ የሰጠንን ጌታ እንዳናሳዝነው ይፈልጋል። ብዙ ሰዎች መንፈስ ቅዱስን እያሳዘኑ በረከትን፣ ፈውስን፣ ተአምራትን ይጠብቃሉ። ነገር ግን መንፈስ ቅዱስን እያሳዘንን እንዴት ነው መንፈስ ቅዱስ በሕይወታችን የሚሰራው? ቆም ብለን ልንጠይቅ ልናስብ ይገባል። ለዚህ ነው እንዳታሳዝኑ የሚለው። የኛ ጥበቃ፣ የኛ ሕልውና፣ የኛ ማንነት በመንፈስ ቅዱስ ላይ የተመሰረተ ነው። ለምን? መዳናችን የጸናው በእርሱ ስለሆነ ኢየሱስ ስራውን ሰርቶ ፈጽሞ ከሄደ በኋላ መንፈሱን ልኮ ነው ክርስቶስ ኢየሱስን የገለጠልን። ኢየሱስ አብን ገለጠልን፣ መንፈስ ቅዱስ ደግሞ ክርስቶስን ገለጠልን። የክርስቶስ ሥራ በእኛ ሕይወት የሚተገበረው መንፈስ ቅዱስ ወደ እውነት በሚመራንና በሚያስተምረን መንገድ እንደሆነ ልናውቅ ያስፈልጋል። ይህን ዮሐንስ ወንጌል ምዕራፍ 16ን በደንብ መመልከት ያስፈልጋል ብዬ አስባለሁ። ምክንያቱም ያን ክፍል ስንመለከት መንፈስ ቅዱስ እንደሚመጣ፣ ስለ ኃጢአት እንደሚወቅስ፣ ስለ ጽድቅ እንደሚናገር፣ ወደ እውነት እንደሚመራን፣ ከክርስቶስ ዘንድ ያለውን ወስዶ እንደሚነግረን፣ እርሱ እንደሚያከብረው በግልጽ በዛ ስፍራ ላይ አስቀምጦታልና። እንግዲህ ወገኖቼ ይህ ለቤዛ ቀን የታተምንበትን መንፈስ ቅዱስን የሚያሳዝኑ ነገሮች ምንድን ናቸው ብለህ ስንል፣ ንግግሮች
አይሰራም ማለታቸው፣ መንፈስ ቅዱስ አይሰራም ሲሉ ቤተ ክርስቲያን የለችም ማለታቸው እንደሆነ አይታወቃቸውም። የሆነ ጉዳይን ብቻ ለመቃወም ተብሎ የእግዚአብሔርን እውነታ መካድ ግን ተገቢ ነው ብዬ አላምንም። ግለሰቦችን ወይም የሆነ ድርጅቶችን፣ የሆኑ ማህበሮችን፣ የሆነ አስተምሮቶችን ለመቃወም ብለን መንፈስ ቅዱስን ግን አንቃወም፣ የእግዚአብሔርን ቃል ግን አንክድም። ስለዚህ መንፈስ ቅዱስ ወደ እውነት የሚመራን የሚያስተምረን በሱ ላይ የስድብ ነገር ወይም ደግሞ ክፉ ንግግሮችን ስንናገር መንፈስ ቅዱስ ያዝናል። በእኛ ላይ በምናደርገው ነገር ላይ ጥንቃቄ ማድረግ እንዳለብን ልመክረው እወዳለሁ። ምክንያቱም ከኔ ጋር የእግዚአብሔር መንፈስ ካለ፣ ከእናንተ ጋር የእግዚአብሔር መንፈስ ካለ ያ የእግዚአብሔር መንፈስ የሚያዝንበትን ኃጢአት የሆኑ ነገሮችን፣ ክፉ ነገሮችን ማድረግ ተገቢ አይደለም፣ ማድረግ አግባብ አይደለም። ስለዚህ ይህንን ጉዳይ በደንብ ልናየው ልናስበውበት የሚገባን ጉዳይ እንደሆነ እንደው ሳላሳስብ አላልፍም። ስለዚህ ነው መንፈስ ቅዱስን ለቤዛ ቀን የታተማችሁ ቅዱሱን የእግዚአብሔር መንፈስ አታሳዝኑ ካለ በኋላ መራራነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ ይላል። እነዚህ ነገሮች መንፈስ ቅዱስን የሚያሳዝኑ ስለሆነ መራራነት፣ አንዳንድ ሰዎች መራራ ናቸው። አንድ ነገር ከያዙ አይለቁም። ሁሌም ያንን ነገር ያመነዥጉታል። ወገኖች ልናመነዥግ የሚገባን የእግዚአብሔርን ቃል ነው። ልናሰላስል የሚገባን የእግዚአብሔርን ቃል ነው። ልናተኩርበት የሚገባው የእግዚአብሔርን ቃል እንጂ ነገሮችን መሆን የለበትም። ቁጣም በዚህ ሳምንት ቀደም ብለን ተመልክተነዋል። ባለፈው ሳምንት ቁጣ በቁጣቻችሁ ላይ ምን ፀሐይ አይግባ፣ ጩኸት፣ መሳደብ፣ እነዚህ አላስፈላጊ ነገሮች ናቸው። እነዚህ ነገሮች ደግሞ መንፈስ ቅዱስን ያሳዝኑታል። ለሰዎች አንድ ነገር ስናስረዳ በእርጋታ መሆን አለበት። ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ፣ ከክፋት ሁሉ ጋር። ምክንያቱም እነዚህ የዲያብሎስ ባህሪ እንጂ የእግዚአብሔር ልጆች ባህሪ አይደሉም። ስለዚህ የዲያብሎስ ባህሪ የሆነ የክፉ ባህሪ የሆኑ ነገሮች ከኛ ሕይወት ሊወገዱ ይችላሉ። እንዴት ነው የሚወገዱ ስንል ከእግዚአብሔር ጋር ኅብረት በማድረግ ይወገዳሉ፣ በመጸለይ ይወገዳሉ፣ የእግዚአብሔርን ቃል በማንበብ ከእግዚአብሔርን ቃል በሕይወታችን ላይ በመለማመድ ይወገዳሉ። አስወግዱ ብዬ ብቻ መተው አልፈልግም። የሚወገድበት መንገድ በዋናነት እነዚህ መንገዶች ናቸው። ጊዜያችንን ከእግዚአብሔር ቃል ጋር ስናጠፋ፣ ቃሉ መንፈስ ስለሆነ ሕይወትን የሚሰጥ ስለሆነ ራሳችንን የሚያድስ ስለሆነ ራሳችንን እንድንመለከት የሚያደርገን ስለሆነ እንደ መስታወት ራሳችንን የሚያሳየን ስለሆነ ያንን በምናደርግበት ሰዓት፣ በምንጸልይበት ሰዓት፣ ከእግዚአብሔር ጋር ኅብረት በምናደርግበት ሰዓት፣ በጸሎት በአምልኮ ኅብረት በምናደርግበት ሰዓት እነዚህ ነገሮች ከሕይወታችን እየተወገዱ ይሄዳሉ። ስለዚህ እነዚህ ነገር በግልጽ ልናስወግዳቸው ይገባል። መራራነትን፣ ንዴት፣ ቁጣ፣ ጩኸትን፣ መሳደብ ከክፋት ሁሉ ጋር ከእናንተ ዘንድ ምን ይሆኑ? አብሯችሁ ይኑሩ አይደለም፣ ይወገዱ። ትንሽ ትንሽ አይደለም፣ ይወገዱ። መወገድ ያለበት ነገር ከሕይወታችን በሚወገድበት ሰዓት ሕይወታችን ያማረ፣ ቤታችን የተባረከ፣ አገልግሎታችን የተባረከ፣ ለሰዎች የፍቅር፣ የብርሃን፣ የእውነት ምሳሌ የምንሆን፣ መንፈስ ቅዱስን በሕይወታችን ላይ የምንገልጥ፣ ኢየሱስን የምንገልጥ እንሆናለን።
ይህንን ካልኩ ለዛሬ ማለዳ በዚህ ያበቃለሁ። የእግዚአብሔር ሰላም፣ ጸጋ፣ ምሕረት፣ ቸርነት ከኛ ጋር ይሁን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን ስለ ምሕረትህ፣ ስለ ቸርነትህ። መወገድ የሚገባውን ከሕይወታችን እንዲወገድ ደግሞ እንድትረዳን በጸጋ በኃይልህ እንድታገዘን በክርስቶስ ኢየሱስ ስም እንጸልያለን። ቅዱሱን መንፈስህን እንዳናሳዝን እንድትጠብቀን ደግሞ በምሕረትና በቸርነትህ ጸጋን እንድታበዛልን በኢየሱስ ክርስቶስ ስም እንጠይቃለን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደምህ ሸፍነን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።